የሚሳይል አቅምና ሌላ ለማዳከም ተብሎ የሚወሰድ እርምጃ ነው ሊባል ይችላል በአሁኑ ጊዜ። ሁቲ ላይ የሚደረገው እርምጃ አሜሪካና አጋሮቿ የሚወስዱት እርምጃ የሚቀጥል ከሆነ የኢራን ምላሽስ ምን ይሆናል ብለው ያስባሉ? ኢራን በአሁኑ ጊዜ በጣም ተዳክማ ነው ያለችው። ምክንያቱም የኢራን ስትራቴጂ የነበረው ከሷ ጋር የሚሰሩ ቡድኖችን በመደገፍ ነበር። ለምሳሌ በደቡብ ሊባኖስ እና በኢራቅ እና በየመንም ጨምሮ ማለት ነው። በአሁኑ ጊዜ ደቡብ ሊባኖስ ሂዝቦላ በጣም በተዳከመ ሁኔታ ነው ያለው። ሲሪያም የመጣው ለውጥ ለኢራኖች የሚደግፍ አይደለም። ኢንፋክት ከኢራኖች ጋር የማይጣጣም ፖሊሲ ሊከተል መሆኑ አዲሱ መንግስት አሳውቀዋል በይፋ ማለት ነው። ኢራቅም ደክሞናል የሚል አስተያየት እየሰጡ ናቸው እና ብዙ ከኢራኖች ጋር ተሳስረው የመስራት ፍላጎት ያላቸው አይመስለኝም። ሁቲዎቹ ግን ሬላቲቭሊ ምናልባት ኢንዲፔንደንት ሆነው የኢራንም ድጋፍ ቢያገኙም ግን እንደ ኢራቆቹና እንደ ደቡብ ሊባኖስ ቀጥታ የሃይማኖታዊ ወይም የሴክታሪያን ኃይለኛ የሆነ ትስስር ከኢራኖች የላቸውም። ኢንፋክት እነሱ የሚከተሉት ሴክት ከኢራኖቹና ኢራቆቹ ሊባኖሶቹ የሚከተሉት ለየት ያለ ነው። በዚህ ምክንያት የእነሱ ኢንዲፔንደንስ አለ ከሌሎቹ በተቃራኒ ማለት ነው። ስለዚህ ምናልባት ኢራንን ብዙ ጫና ልታደርግባቸው የምትችልም አይመስለኝም፣ ኢቨን ብትፈልግም ማለት ነው። ድጋፉ ግን ለኢራን ያስፈልጋታል። ምክንያቱም አካባቢ ጫና ለመፍጠር ስትፈልግ እነሱን ለመጠቀም ትችላለች ወይም ከነሱ ጋር ለመስራት ትችላለች ማለት ነው። አድማጮች አሁን ደግሞ አጫጭር ዜናዎችን ላሰማችሁ። በቅርብ ጊዜ ውስጥ 8 ሀገራት የጸረ ኤችአይቪ መድኃኒት አቅርቦት እንደሚያልቅባቸው የዓለም ጤና ድርጅት አስታወቀ። ይህ የሆነው ትራምፕ አሜሪካ የምታደርገውን እርዳታ ማቋረጡን እንድታቋርጥ ማዘዛቸውን ተከትሎ ነው። ከ8 ሀገራት 6ቱ አፍሪካ ውስጥ ሲሆኑ ናይጄሪያና ኬንያም ያጠቃልላል። ትራምፕና ፑቲን 90 ደቂቃ የፈጀ የስልክ ንግግር ማድረጋቸውን የዋይት ሃውስ ምንጭ አስታወቁ። የንግግሩ ዝርዝር ይዘት እስካሁን ይፋ አልሆነም። ትራምፕ ወደ ስልጣን ከመጡ በኋላ ከሩሲያ አቻቸው ጋር በስልክ ሲገናኙ ይህ ለሁለተኛ ጊዜ ነው። በመጨረሻም የሁቲ አማጽያን ጥቃት እስካልቆመ ድረስ ኢራን የከፋ እርምጃ እንደሚጠብቃት ትራምፕ አስጠነቀቁ። አማጽያኑ በሁለት ቀናት 3 ጊዜ የአሜሪካ አውሮፕላን ጫኝ መርከቦች ላይ ጥቃት ሰንዝረዋል። ዜናዎቹ እነዚህ ነበሩ። አድማጮች አሁን ደግሞ በጾታዋ ምክንያት ከሴቶች እግር ኳስ ስለተገለለች ተጫዋች እንንገራችሁ። መሳይ ተመስገን ትባላለች። ተወልዳ ያደገችው ሆሳና ከተማ ነው። በድንቅ እግር ኳሰኝነቷ ትታወቃለች። በዚህ ምክንያት ከሰፈር የጀመረው እግር ኳስ ሕይወቷ በከፍተኛ ፍጥነት ትልቅ ደረጃ ላይ ደርሷል። በአጭር ጊዜ ውስጥ ፕሮፌሽናል እግር ኳስ ተጫዋች በመሆን የኢትዮጵያ ሴቶች ፕሪሚየር ሊግ ላይም ተጫውታለች። ተስፋ ተጥሎባት የነበረችው ተጫዋቿ በኢትዮጵያ ፕሪሚየር ሊግ ለሐዋሳ ከተማ እየተጫወተች ሳለ ጥያቄ ተነሳባት። ጾታዋ ልክ አይደለም የሚል ቅሬታ ለፌዴሬሽኑ ቀረበ። ሐዋሳ ቤት ያለው አሰልጣኞች የሆነ የፌዴሬሽን ቅሬታ ያቀረቡ ማለት ነው። ምርመራ እንዳደርግ ምናምን ፌዴሬሽኑ አናግረው ወረቀት ፍቃድ አገኙ ማለት ነው። ከዛ ፍቃድ አግኝተው ፌዴሬሽን ራሱ በመቻቸልኝ እዛ ሚኒሊክ ውስጥ አዲስ አበባ ማለት ነው ደብዳቤ ራሳቸው ፌዴሬሽን ጽፎ እዛ ምርመራ ያደረኩኝ። ምርመራ ተደረገ፣ ውጤቱ ለፌዴሬሽን ተላከ። ፌዴሬሽኑ ፍቃድ ሰጠኝ። ወረቀቱ ሐዋሳ ቤትም አለ፣ እጅ ሌጋ እንትኑም አለ፣ ወረቀቱ ኮሽካም አለ። ፍቃድ አገኘው መጮት ይችላል ሴት ናት ምናምን ታው በምርመራ ተደረገው ተብሎ ከዛ በኋላ መጮት ጀመርኩኝ ማለት ነው። ከዚህ ምርመራ በኋላ መሳይ ወደ እግር ኳስ ብትመለስም ሌላ ፈተና ገጠማት። በድጋሚ መመርመር አለብሽ ተባለች። ምርመራ አለበት። መጀመሪያ እኮ ተመርምሬ ውጤት አለኝ የተመረመርኩበት ፍቃድ የሰጠኝ ፌዴሬሽንም አለ፣ ሐዋሳ ቤትም አለ። ምናምን ሐዋሳ ቤትም ወረቀቱን ሲሰጡኝ ፈቃደኛ ነበሩ። መጀመሪያ ጠይቃቸው ሐዋሳ ስለወጣው መከላከያ ፈድማን ሲባል ነገር ስለሰሙ ሲሰጡኝ ፈቃደኛ አልሆኑ። ከዛ ምርመራ ድጋሚ ምርመራ ነው። ከዛ በኋላ ምን አሉ የሆርሞኖች መስተካከል አለበት ብዙ ነገር አመጡብኝ እና በጣም ብዙ ወጪ አወጣሁ። የነበረ ቢያንስ የተወሰነ እጅ ላይ የነበረውን ብር ምንም ፋይዳ ወይ ደግሞ ምንም ጥቅም ላላገኝበት በምርመራ በዚሁ አዲስ አበባ እንግዲህ ከሆሳና አዲስ አበባ ኪሎሜትር ወደ 130 ኪሎ ሜትር ነው። እዛ ቤተሰቤ ላይ ዘመዴ ላይ አልጋ እያስኩኝ ምናምን ነው መጠቀም የነበረው። ብዙ ነገሮች ያሳለፍኩኝ ከአቅሜ በላይ ሲሆን ሚረዳይ ካጠገቤ ጊዜ ስላልነበረ ምርመራ አቆምኩኝ። ብዙ ሳይደበት ተውኩኝ። እንግዲህ እኔ በአንድ ሀገር ላይ ወይ ደግሞ በአንድ እንትን ላይ ሁለታዊ ምርመራ ወይ ደግሞ አዲስ አበባ ሁለቴ ምርመራ አድርጉ የሚባል ነገር የለም። እንግዲህ መጀመሪያ ራሳቸው አስመርምረው ፈቅደውልኝ ነው መቼት የጀመርኩት። ድጋሚ ምርመራ ብሎኝ ተኳሱ ያስጡኝ። ጉዳዩን አስመልክቶ ቢቢሲ የኢትዮጵያ እግር ኳስ ፌዴሬሽን የስፖርት ሕክምና ክፍልን አነጋግሯል። የሕክምና ክፍሉ ዳይሬክተር ዶክተር ሳሙኤል ሸዋስ መሳይ በሴቶች እግር ኳስ ለመጫወት የተቀመጠውን መመሪያ አታሟላም የሚል ምላሽ ሰጥቷል። ከላይ ሴት ነው ከላይ ሴት አይደለሽም ነሽ ብለን የምንወስንበት ጃጅ የምናደርግበት
በዚህ ደረጃ የምናስቀምጥበት መመሪያ የለንም። መመሪያችን ግን የሚለው የሴቶች እግር ኳስ ውድድር ላይ ለመሳተፍ በሆርሞን ሌቭል፣ ቴስቶስትሮን ሌቭል ይሄ ያስፈልጋል፣ በኢንተርናል ስትራክቸር ይሄ ያስፈልጋል፣ በክሮሞዞም ቴስት ይሄ ያስፈልጋል ብለን ማስቀመጥ ግን እንችላለን። አሁን በተፈናው ይሄ አሁን ያልኩት ነገር ስላልተሟላ በዚህ ምክንያት ይሄን ማሟላት የሚችሉበትን መንገድ አስቀምጠናል እዚሁ መመሪያ ላይ። ይሄንን አሟልተው ወደ ውድድር የሚመለሱበትን መንገድ አስቀምጠናል እንጂ እንዳልኩ እዚህ ውድድር ላይ ተሳተፉን ብለን የምናገድበት ምንም አይነት ህጋዊ መመሪያ የለንም። መሳይ አሁን ከእግር ኳስ ሙሉ ለሙሉ ርቃ በጉልበት ስራ ላይ ተሰማርታለች። ይህ ስሜቷን እንደጎዳው ትናገራለች። ከዚህም በተጨማሪ በእግር ኳስም ይሁን ከዛ ውጪ በተፈጥሮ ምክንያት ብዙ ፈተና ይገጥመኛል ስትልም ታነሳለች። ያው አንዳንዴ ላቲ ነገሮች ሲሆኑብህ ይከፋል ወይ ይደብራል። የሆነ ሰው አንዳንዴ የሚረዳም ሰው አለ፣ ማይረዳም ሰው አንዳንዱ የሆነ ፈልገ እንዳመጣው የሆነ እንደ መጥፎ እንደ የሆነ ፍጥረት የሚያይም ሰው አለ። አንዳንዱ ደግሞ በቃ የሚረዳም አለ፣ የሚያውቅም አለ። እንደዚህ ልክ ነሽ። አንዳንዱ ትሪት የሚያነገርም አለ፣ የሆነ ጭንቅላት የሚነካ ነገር ወይንም የሆነ እንደዚህ ነገሮች አሉ። ግን ያሉ ከመጀመሪያው ነገር ወይ ደግሞ ኳስን ገና ፕሮፌሽናል ወደ ወረዳ ገና ወደ 40 ሚኒት ጀምሮ የነበረ ነገር ስለነበረ እኔ ኖርማል ነው። በቃ ሰው ለኔ ቻሌንጅ ብዬ ነበር ማልፈው የነበረ ይዛኔ እና ለኔ ቻሌንጅ ነበረ። ግን ከባድ ነው በጣም በዚህ አይነት ነገር አለ። ሰው ይታርክ ገባው ነገር ላይ ኳስ የሆነ ደግሞ እንደዚህ አይነት ተፈጥሮ ሲኖር ከባድ ነው በጣም ማለት ነው። ግን ያው ለኔ ቻሌንጅ ነው ብዬ ነው ማሰብ። ፈጣሪ እኔን ፈልጎ ወይ ነው ፈጣሪ ያው ፈጥሮ ነው የፈጠረኝ ብዬ ስለማስብ ነገሮችን እኔ እንደ ቻሌንጅ አድርጌ ነበር ማልፋት። ለዛ ግን ከባድ ነው። የቻይና መንግስት ጋዜጣ የቪኦኤ በጀት እንዲቋረጥ መወሰኑን አወደሰ። የአሜሪካ ድምጽ ቪኦኤ እና ራዲዮ ፍሪ ኤሲያ ወይም በምህጻሩ አርኤፍኤ በቻይና መንግስት ዙሪያ ለአመታት ሲዘግቡ የቆዩ ሲሆን ትራምፕ የጣቢያዎቹን በጀት ቀንሰው እንዲዘጉ ወስነዋል። ውሳኔው የተላለፈው ባለፈው አርብ ነው። 1300 የቪኦኤ ሰራተኞች በግዴታ እረፍት እንዲወጡ ተነግሯቸዋል። ተቺዎች ውሳኔው ዲሞክራሲን ወደ ኋላ የሚጎትት ነው ቢሉም ግሎባል ታይምስ የተባለው የቻይና መንግስት ጋዜጣ ቪኦኤ አሁን እንደ አሮጌ ምንጣፍ ተጥሏል የሚል አስተያየት ሰጥቷል። ትራምፕ ያስተላለፉት ውሳኔ በኮንግረሱ ድጋፍ ያገኘ ሲሆን ዩኤስ ኤጀንሲ ፎር ግሎባል ሚዲያ የተባለውን ድርጅት ኢላማ ያደረገ ነው። ይህ ኤጀንሲ ቪኦኤ፣ ራዲዮ ፍሪ ኤዥያ እና ራዲዮ ፍሪ አውሮፓ የተባሉት ጣቢያዎችን የሚያስተዳድር ነው። እኒህ ጣቢያዎች የፕሬስ ነጻነት የላቸውም በሚባሉ ስፍራዎች በሚሰሯቸው ዘገባዎች ይታወቃሉ። ቻይና፣ ካምቦዲያ፣ ሩሲያና ሰሜን ኮሪያ ከነዚህ ቦታዎች ይመደባሉ። ቪኦኤ ቻይና ውስጥ እንዳይሰራጭ ቢታገድም አድማጮች በአጭር ሞገድ ራዲዮ አሊያም ቪፒኤን ተጠቅመው ማግኘት ይችሉ ነበር። የቻይና መንግስት ሚዲያ የሆነው ግሎባል ታይምስ ጋዜጣ የቪኦኤን መዘጋት አወድሶ ጣቢያው የውሸት መፈብረኪያ ነበር ብሏል። አሁን ደግሞ በአውሮፓ ሊጎች የተጫዋቾች ዝውውር የተመለከቱ ዜናዎችን ከካሌብ ሞገስ እናደምጣለን። የዝውውር ጭምጭምታዎችን ስንመለከት የምንጀምረው ከኒውካስሉ አጥቂ ነው። አሌክሳንደር ኢሳክ ከ25 ዓመቱ የኒውካስል አጥቂ በሊቨርፑል እየተፈለገ ይገኛል። በሚቀጥለው የክረምት የዝውውር መስኮት ወደ ሊቨርፑል ሊያቀና ይችላል የሚሉ ጭምጭምታዎች አሉ። አሌክሳንደር ኢሳክ ትውልደ ኤሪትሪያዊ ስዊድናዊው አጥቂ ባለፈው እሁድ በነበረው የካራቦ ዋንጫ ፍጻሜ አንድ ጎል ሊቨርፑል ያስቆጥሮ ዋንጫውን ኒውካስል ማንሳቱ የሚታወስ ነው። ወደ ማንቸስተር ዩናይትድ ስናቀና ማንቸስተር ዩናይትድ የ27 ዓመቱን አጥቂ ማርከስ ራሽፎርድን የመሸጫ ዋጋ ከፍ ማድረጉ ተሰምቷል። ማርከስ ራሽፎርድ በአስተን ቪላ በውሰት እየተጫወተ ይገኛል። ወደ አስተን ቪላ ከተዘዋወረ በኋላ መነቃቃት ታይቶበታል እየተባለ ነው። እንዲሁም ለእንግሊዝ ብሔራዊ ቡድን ተመርጧል። ከዚሁ ከማንቸስተር ዜና ሳንወጣ ማንቸስተር በሚቀጥለው የዝውውር መስኮት ከኢንትራክ ፍራንክፈርት ሁጎ ኤኪቲኬን ከአርቢ ሊፕዚግ ደግሞ የስሎቬኒያ አጥቂ የሆነውን ቤንጃሚን ሴስኮን ሊያስፈርም እንደሚችል ጋዜጦች አስነብበዋል። ኤሲ ሚላን ደግሞ ከማንቸስተር ሲቲ በውሰት ያገኘውን እንግሊዛዊውን አጥቂ ካይል ዋከር በቋሚነት ሊያስፈርም እንደሚፈልግ ሰምተናል። ወደ ሊቨርፑል እንመለሳለን። ሊቨርፑል በሚቀጥለው የዝውውር መስኮት 250 ሚሊዮን ፓውንድ አውጥቶ በርካታ አጥቂዎችን ማስፈረም እንደሚሻ እየተነገረ ነው። ከነዚህ አጥቂዎች መካከል የአትሌቲኮ ማድሪዱ አርጀንቲና